ሰላም ጤና ይስጥልኝ ውድ ተከታታዮቻችን፣ ይህ እንግዲህ አዲሱ ቻናላችን ነው። እንግዲህ ምንም ሰብስክራይብ እያደረጋችሁ አይደለም። እንግዲህ ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትሆኑ አሁንም በአክብሮት እጠይቃለሁ። እንደተለመደው እንደ ሁልጊዜው ይህን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። ዛሬ እንግዲህ ያው በአዲስ ክትትል ላይ የመጣ ነው። አንድ እህታችን ወደኛ መጣ። ባለቤቴ ላይ ጥርጣሬ አለኝ፣ እባክህ ተከታተልኝ ብላኝ ነበር። እስቲ እሷ የምትለው ስማና እንመለሳለን። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን አለን። ያው ዛሬ እንግዲህ ወደ እኔ የመጣሽው ባለቤትሽ ላይ አንዳንድ ጥርጣሬዎችን አይተሽ እሱም እንድንከታተልሽ ነው የመጣ ነው እና ከዛ በፊት ለመግባቢያ እንዲሆነን እስቲ ከሱ ጋር እንድትዋወቃችሁ የሚሆን ስታጫውሽኝ። ከሱ ጋር የተዋወቅ ነው። እኔ ቲኬት ኦፊስ ነበር የምሰራውና ቲኬት ኦፊስ በሚሰራበት ሰራተኞች ቀጥሬ ነበር የማሰራው። ከዛ ግን ሰራተኞቹ በሰዓቱ ስለማይገቡልኝ እኔ ወደ ራሴ ስራ ገባውና እኔ መስራት ጀመርኩኝ። በመሀል እሱ እነሱን አባረሻቸው ነው? አይ አባረሪያቸው እነሱ እያሉ አባረሪያቸው ሳይሆን እነሱ እያሉ እኔም ምክንያቱም እኔ ስኖር እነሱ በሰዓታቸው ይገባሉ። እኔ ሳልኖር ስቀር ግን ሰዓታቸውን ጠብቀው ስለማይገቡ ወደ ስራ የገባውና በመሃል እሱ ይመላለስ ነበር። እኛ ጋር ቲኬት ይቆርጥ ነበር። እኔ ግን አግኝቼው አላውቅም ነበር። እንዳጋጣሚ ያን ቀን መጣ። በረራ ወደ ቻይና ነበርና ቲኬት ቆረጠ። ከዛ ቲኬት ቆርጦ ስልኬንም ሌላ ጊዜ ስፈልግ ኦርደር ታደርግልኛለች ብሎ ስልኬን ወሰደ። እስከዛሬ ከነሱ አልወሰደም ነበር። ያን ቀን ከኔ ጋር ተግባብተን በእንደዚህ ሁኔታ ስልኬን ይዞ ሄደና ከዛ ቀጠል እንትናችን ስራችንን ቀጠል እና በቃ እንደነገርኩህ ስልክ ተቀያየረ። ከዛ በኋላ ስልክ እየደወለ መሄድ ሲፈልግ እኔ ጋር እየደወለ ኦርደር ጠይቀኛል። እኔም ኦርደር አድርግለታለሁ፣ ይመላለሳል። ከዛ የሆነ ጊዜ ላይ ስልኬ ዘግቶ ነበርና ከዛ ሲደውልኝ ሊያገኘኝ አልቻለም። ከዛ ያን ቀን ቀጥታ ወደ ቢሮአችን መጥቶ ሲያየኝ ደብሮኝ ነበረ። ከዛ ለምንድን ነው የደበረሽ ሲለኝ አይ ምንም አልደበረኝ። አይ ደብሮሻል፣ በቃ ወጣ እንበልና ፈታ ትንሽ ራስሽን ዘና አድርገሽ ከዛ ትመለሻለሽ ወደ ስራ። ከዚህ በፊት በስልክ ብቻ ነው የተገናኛችሁት? በስልክ ነው የምታወሩት? በስልክ ብቻ ነው የምናወራው። በስልክ በደንብ ተግባባታችኋል ማለት ነው? በስልክ አዎ እናወራለን፣ ግን የስራ ኬዝ ነው እንጂ ሌላ ነገር አልነበረንም። ቲኬት ሲፈልግ ብቻ ነው? አዎ ቲኬት ሲፈልግ ይደውልልኛል። አልፎ ግን እንደዚሁ እናወራለን። ከዛ በኋላ ያን ቀን መጣ፣ ወጣን ትንሽ ከሱ ጋር ሻይ ቡና ብለን ተመለስን። ከዛ በኋላ በቃ መደዋወል ጀመረን። እሱም ይደውላል፣ እኔም እደውላለሁ። ግን በመሃል እንደዚህ እራት ምናምን እንበላ ነበር ወተን። ግን ሌሎች ወንዶች አሁን የገጠመኝ ነገር በጣም ብዙ ጊዜ የሚገጥመኝ ነገር ወንዶች እራት ከበላን በኋላ አብረን እንደር ይላሉ። እሱ ግን ይሄን ነገር ብሎኛ አያውቅም። ይሄ ነገሩ ግን ልቤን ገዛው። ይበልጥ ወደሱ ወደ ፍቅር እንድገባ ገፋፋኝ። ግን እሱ በሚያሳያቸው ነገሮች ግን እንደዛ አይመስሉም ነበር። አብረን እናመሻለን፣ እንዝናናለን። ግን ተጣጣችሁ ምናምን እንዝናናለን፣ ግን መልሶ ወደ ቤት ይወስደኛል። ምንም ነገር የለም። ከዛ ግን በዛ እንትን እኔ ፍቅር ውስጥ ገባው። በጣም የበለጠ እየወደድኩት መጣ። እሱ ግን እንደዛ ስላልነበረ አንቺ ተበክሹ ያው እንደር እንግዲህ ምናምን ብሎ ሌሎች ወንዶች የሚያወሩትን ነው እንደዛ ነበር የምጠብቀው የነበረው። ግን እሱ እንደዛ አልነበረም። መጨረሻ ላይ እኔ ከአቅሜ በላይ ሲሆን ከራሴ ፈንቅሎ ወጥቶ ለሱ ፍቅሬን ገለጽኩለት። ምን አልሽው? ግን እኔ በቃ አንድ ነገር ልነግርህ ነው አልኩት። ምንድነው ምናምን ሲለኝ በቃ እኔ በጣም ወድጃለሁ፣ በብዙ ነገርህ ባንተ ተማርኬያለሁ አልኩት። ከዛ ያው እንደ ሴትነት ወጌ ተግደርድሬ ምናምን ነው የጠየቅኩት። ግን እሱም ሀሳቡ ስለነበረበት እኔ እኮ ፈርችሽ ነው እንጂ እኔም በጣም ኮስታራ ነበርሽ እንዴ? ፈርችሽ ነው ያለው? አይ ኮስታራ አልነበርኩም። ግን ያው የሰው ልጅ አንዳንዴ ስሜቱን ለመግለጽ ትንሽ ከመቀራረባችን የበዛ ይሁን አላውቅም፣ ግራ ገብቶት ነበረ። ከዛ በኋላ በዚህ ሁኔታ ቀጠልን፣ ወደ ፍቅር ህይወት ገባን። ከዛ በኋላ ግን አሪፍ ጊዜ ነበረ አብረን ያሳለፍነው። ወደ ትዳር እሱ ትዳርም ብዙም አይፈልግም ነበረ። እኔ ነኝ እየገፋፋው። ይቅርታ ስትከገባችሁ በኋላስ ማለት እንዴት ነበረ? አሁን 6 ወር እንግዲህ በፍቅር ሳይጠይቅሽ ቆይቷልና ፍቅር ውስጥ ከገባችሁስ ጀስት ማለት አብሮ የተኛት የሚሆን ምናምን እንዴት ነበር? እዛ ላይ ማለት እንደዚያ እንትን ብሎሻል ወይስ በፍቅር ነው? አልፈጠነም
ለእነዚህ አይነት ነገሮች አልፈጠነም። በቃ ሳየው እሱ በጣም ብዙ ነገሩ የገዛኝ ፈጣን አይደለም ለእንደዚህ አይነት ነገሮች። ከቆየ በኋላ ነው በሂደት ነው እንትን ያለውና ከዛ በኋላ ግን እኔ ለምን ይሄን ያህል በፍቅር እንትን ምንዋደድ ከሆነ ወደ ትዳር ውስጥ አንገባም ብዬ ጠየቅኩት። ከዛ እሺ አለ። ግን ግፊቱ ከኔ ነው። አዎ የትዳሩን እንትን ግፊቱ ከኔ ነው። አንቺ እሺ ጠየቅሽው? እኔ ነኝ የጠየቅኩት። ከዛ በኋላ ወደ ትዳር ህይወት ውስጥ ገባ። ምን ያህል ጊዜ ቆይታችሁ በፍቅር አብረን ከቆየነው ጋር ተደምሮ 1 አመት? 1 አመት። አዎ በ1 አመት ውስጥ ከዛ በኋላ ወደ ትዳር ህይወት ውስጥ ገባን። ወደ ትዳር ህይወት ውስጥ ከገባን በኋላ አንድ ሴት ልጅ ወለድን። ኦኬ ከተገባን በአመቱ አንድ ሴት ልጅ ወለድን። ከዛ በዛ በጣም ደስ የሚል ጊዜ ነበረ በሰዓቱ ስናሳልፍ የነበረው። በመሀልም ልጃችንም ስላለች የልጃችን ፍቅርም ይበልጥ ፍቅራችንን አጣፈጠችው። ከዛ በኋላ ግን የቻይና ይመላለስ ነበር። በሚመላለስበት ጊዜ ከሰረ። እቃዎች ነበረ ያመጣ እንትን የሚሆነው ሲከስር በቃ ሁሉም ነገር ልተው ብሎ የራይድ ስራ ጀመረ። ኦኬ መኪና ነበራችሁ? አዎ መኪና ገዛና ወደ ራይድ መስራት ጀመረ። ምንድነው ያከሰረው? እቃ የሚያመጣው አልተሸጠም ወይስ? አዎ እቃዎቹ ሊሸጡለት አልቻሉም፣ አከሰሩት። እንደበፊቱ ቀረጥ በዛበት። ከውጭ ቀረጦች ስላሉበት ዋጋው ሲጨምርበት ጊዜ በዛ ሲከስር ተወውና ወደ ራይድ ስራ ገባ። ኢቭን ማታ ሲያመሽ ደውሎ እዚህ ቦታ ነኝ ከጓደኞቹ ጋር ሲቆይም እንደዚህ ነኝ ምናምን ብሎ ይነግረኝ ነበር። በጣም አሪፍ ጊዜ ነበር ያሳለፍነው። እየቆየ ሲመጣ ግን ጸባዩ እየተቀየረ መጣ። ማለት እቺ መኪናውን ከጀመረ በኋላ ነው? አዎ ራይድ ከጀመረ በኋላ። ኦኬ በፊት ያለው እንዴት ነው? በፊት ራይዱ እንደተገዛ መኪናው እንደተገዛ አካባቢ ሲያመሽም እንደዚህ ስራ ነኝ ብሎ ሲያመሽ እንትን አይልም ነበርና እስከ 2 ሰዓት ነበረ የሚቆየው። ሁለታችን ተስማምተን ኦኬ ስራ ማለት ነው። አዎ የማታውን ስራ እስከ 2 ሰዓት በኋላ በቃ ሁሉን ነገር ትቶ ወደ ቤቱ ነበር የሚገባው። ከዛ በኋላ ግን እየቆየ ሲመጣ እስከ 8 ሰዓት ምናምን ይቆያል። ለምንድን ነው የቆየው ምናምን ጭቅጭቅ በጣም መጣ። ከዛ ምን አገባሽ ሁሉ ብሎ በጥፊ ይማታል። ይሄኛው ከጀመረ በኋላ ነው እንደዚህ መማታት የጀመረው? ራይዱን ከጀመረ በኋላ። በፊት የለም ነበር እንደነበረ? በፊት እንደዚህ አይነት ባህሪ አልነበረም። ሲያመሽ ምንድነው የሚልሽ? በፊት ሲያመሽ ከጓደኞቼ ጋር ነው ምናምን ሲለኝ እኔ አምነዋለሁ። ደግሞ ነግሮኝ ነው የሚያመሸው፣ ሳይነግረኝ አያመሽ ይናገር ነበር። ከዛ በኋላ ግን የት ነህ ስለው ምን አገባሽ ነው፣ አይናገርም። ጭራሽ 8 ሰዓት አካባቢ መጥቶ ለምንድን ነው የቆየው ስለው አያገባሽም አንቺ። ከዛ በጥፊ ሁሉ ይማታል። ጠጥተሃል ስለው እኔ እኮ ይሸተኛል ግን አልጠጣውም ይላል። አልጠጣውም ብሎ ይናገራል። ከዛ የሆኑ ሴቶችም ያወራል፣ ስልክም ይደወልለታል። ከዛ ቀስ ብሎ ስንሲ ሲያወራ ሰማዋለሁ፣ ደርሻለሁ ምናምን ነገር ይላቸው እየተንሾካሾከ ያወራል። እሱ ግን በሰማ ስለማይመስለው ይደብቀኛል። ከዛ በቃ እኔ በውስጤ የሆኑ ሰው በህይወት ውስጥ ሌላ ሰው እንዳለ ተረዳው እና ይሄን ነገር ደግሞ እናንተ እንድትከታተሉልኝ ፍቺ እንኳን እንዳለ ልጅ አለች፣ በመሃል ልጅ አለች፣ የ2 አመት ልጅ አለች። አሁን አብረን ከሆን ከፍቅር ጋር 3ኛ አመታችን ነውና ለልጄ ያልኩ ነው ሁሉ ነገር እየቻልኩ ያለሁት እንጂ በጣም እየተጎዳው ነው ያለሁት። እና በቻላችሁት መጠን እናንተ ተከታተሉልኝና ከዛ በኋላ እኔ ወደ ውሳኔ እንድገባ እንድትከታተሉልኝ ፈልጌ ነበር የመጣሁት። አይ መልካም እንግዲህ ችግር የለውም። አንስተሻቸው ሀሳብም ያው እንትን ናቸው አሳማኝ ናቸውና እንግዲህ ከዚህ በኋላ እስቲ እኛ ነገር ለገር እንግዲህ ቤታችሁን፣ መኪናውን፣ እሱን ፎቶን ሰጪኝና እንግዲህ አንድ የሚከታተል ሰው አድርገን እንከታተላለን። አዲስ ነገር ሲኖር ደግሞ እንደዋወላለን ማለት ነው። እሺ እኛ ነው ስለመጣሽ እናመሰግናለን። እሺ እኔም አመሰግናለሁ። እንግዲህ ውድ ተመልካቾቼ ያለችውን ሰምታችኋል። በጣም አሳማኝ ነገር ነውና ከዛ በኋላ ምን ያደርግ ነው ያው እሱ ባለቤቷ ላይ አንድ እንግዲህ የሚከታተል በቤት ውስጥም ሰፈርም አንድ የሚከታተል ሰው እንግዲህ መደብንላት። ከዛ በኋላ ባልየው ሲሰራም የትም ሲሄድ እንግዲህ ይከታተል ጀመር ማለት ነውና በክትትል ወቅት ያገኘናቸው ነገሮች አሉ በጣም የሚያስገርሙ። እስቲ የመጀመሪያ ቀን ክትትል ምን ይመስላል እስቲ እንመልከትና እንመለሳለን።
እንግዲህ ውድ ተመልካቾቼ ያያችሁት እቺ ልጅ ከዚህ በፊት አውቋት አይደለም ወይም መንገድ ላይ አውቋት አይደለም። የዛኑ ቀን ተዋወቀ፣ እዛው ስልክ አወራት፣ ይዟት ሄደ ማለት ነው። ይገርማል ማለት እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ደግሞ የሚገርመው ይሄኛው ብቻ አይደለም። ከዚህ በኋላ እቺ ልጅ እንግዲህ ስልክ ይቀበል ከዛ በኋላ ያገኛት ምንም እናውቀው ነገር የለም። ግን ቀጣይ ደግሞ አንድ ልጅ አግኝተናል። እስቲ ምን ተፈጠረ፣ በቀጣይ ደግሞ ምን ተፈጠረ የሚያስገርም ነገር ነው። ሲያብረን እንመልከትና እንመለስ።
እንግዲህ ተመልካዮቼ የባለፈውን አይታችኋል እንዴት እንደነበረ። የዛሬው ደግሞ ችኛዋ ደግሞ አዲስ ናት ማለት ማናቃት ሌላ ናት፣ ግን ከዚህኛዋ ጋር በተደጋጋሚ ነው የሚገናኙት ማለት ነው። እና ምንድን ነው ያደረግነው? እቺ ልጅ ተቀጣጠረ፣ አገኘ፣ ይዟት ሄደ። ወዴት? ሁሌ እንግዲህ ያችኛዋን ቆሎ የምትሸጠውን ልጅ ይዟት ሄደው እዛኛው ነበር፣ እዛ ቢኒቶ ነበር። እቺንም በተደጋጋሚ የሚወስደው እዛ ነበር። እና ልክ እቺን አግኝቶ ወደዛ መንገዱን ሲቀጥል እንግዲህ እኛም ለሚስትየው ደወልን፣ ይዘናት መጣን ማለት ነው። የዛኑ ቀን ምን ተፈጠረ? ባለቤትየው ይሄን ጉድ ስታይ፣ ይሄን ጉድ ስትሰማ ምን ተሰማት? ምን አይነት ሪአክሽን አሳየች? እስቲ አብረን እንመልከትና እንመለሳለን። ሰላም ጤና ይስጥልኝ ውድ የኤስኤች ቻናል ተከታታዮቻችን፣ እንግዲህ ዛሬ ያው የፍጻሜ ቀን ነው ብለናል። ምክንያቱም የሰው ባለፈው እንደተመለከታችሁት ነው። ከዛ ደግሞ ከአንድ ልጅ ጋር በተደጋጋሚ ይገናኛል ማለት ነው። እንግዲህ ዛሬ ያገኘ ነው እንግዲህ በተደጋጋሚ ከሚያገኛት ልጅ ጋር ነውና እንግዲህ ተያይዘው ወደ አንድ ቦታ ወይም ያቺ መጀመሪያ ላይ ያቺ ቆሎ የሚሸጠው ልጅ ይዟት ወደ ገባው ቦታ እንግዲህ አብረው ገብቷል ማለት ነው። እቺንም በተደጋጋሚ በሚያገኘው ሰዓት እዛ ቦታ ላይ የሚወስዳት እንግዲህ አንድ ቦታ ነው። ሁሉንም እንግዲህ ሁለቱንም ይዟቸው ሲሄድ ያየ ነው። እንግዲህ እኛ በተከታተልንበት ሰዓት ያው ከሁለቱ ጋር ብቻ ነው ግንኙነቱ ማለት ነው። ያው ትንሽ ቆየት ብንል ሌላ አናጣም። ለማንኛውም እንግዲህ ከሷ ጋር ተቀጣጥረናል ከሚስትየው ጋር። እሷን ፒክ አድርገን እንግዲህ ወደ እነሱ ወዳሉበት እንሄዳለን ማለት ነው። እስከ ፍጻሜትም እንዳትሄዱ አብራችሁን ቆዩ። ፍጻሜው ምን ይሆን? እሷን እንግዲህ ባለቤቱን ከፊት ለፊት በሚያገኘት ሰዓት ምን ስሜት ይሰማል የሚለውን እንግዲህ አብረን እንመለከታለን ማለት ነው። እስከ መጨረሻው አብራችሁ ቆዩ፣ እንዳትሄዱ። እንግዲህ እሷ ወዳለችበት ደርሻለሁ። እዛው አቅራቢያ ነበር የቀጠርኳት። ያው እንደዚህ አይነት ቦታ ነው አላልኳትም። እዛው አቅራቢያ እንድትጠብቀኝ ያደረኩት። እሷ ወዳለችበት ደርሻለሁ።
እሷ ናት መሰለኝ። ሰላም ነው? እንዴት ነሽ? ግቢ አለ ግቢ። አዲስ ነገር አለ? ግቢና እናወራለን። እንግዲህ ምን ነው ፈራሹ ለመግባት? ቤልት አድርጊ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን። ከዛ በኋላ አልተደዋወልንም። ዛሬ ደወልኩ። በሰላም ነው? አዎ በሰላም ነው። አዲስ ነገር አለ? አዲስ ነገር አለ። ምንድን ነው? ያው ያስደነገጥከኝ እኮ። አይ ነው ያስደነግጣል። ይገባኛል፣ እረዳሻለሁ። ያው ብቻ ዛሬ ጠራሁሽ ለዛ ጉዳይ ነው። አዲስ ነገርም ስላለ ነው። እንግዲህ አብረን እናያለን። ምንድነው የተፈጠረው? እኮ አንድ ሜቢ 10 ደቂቃ ታገሺ። ቦታው ልወስድሽና አንዱን ነገር እነግርሻለሁ። እሺ ይኸውልሽ እንግዲህ መኪናችን ናት አይደል? መኪናችን ይችላል። እንግዲህ እሱ ውስጥ የለም፣ አሁን ውስጥ የለም። ምን መሰለሽ የሚያደርገው እንግዲህ አዳንዳኝ ነው የነገረኝ ሁሉ ነገር ውስጥ እንደሆኑ ነው መጥቻ አይቼ ነው የቁቶ ዳንቺ መጣሁትና እንግዲህ እኛ ውስጥ ያዛ ፔኒሲዮን የሚለው ይችላል አምሮ ፔኒሲዮን እንግዲህ ከአንድ ልጅ ጋር በተደጋጋሚ ይመጣል። አንድ ልጅም ነበረች ከዚህ በፊት ከአንድ ልጅ ጋር ደግሞ በተደጋጋሚ በቃ እዚህ ነው ብቻ የሚመጣው። እንደጠረጠርሽው እንደፈራሽው ማለት ነው። እንግዲህ ብቻ ያው ትንሽ ከታገስን ሲወጣ ራስሽ ባይነሽ ታይሆንሽ። እሄድለታለሁ። አይ መሄድ አይደለም፣ ቆይ ሲወጣ ይሻላል። አሁን የስራ ቦታ ስለሆነ አንበጡት። እሺ አይዞሽ። ለዚህ ነው እንደዚህ ነው ያደረገኝ። እኔ ምን አርጌው? ምን አደረኩት? ምን በደልኩ? ምን አጥፍቼ ነው ይሄን ያህል ደረጃ? እንዴት እኔ ለቤት እየተሯሯጥኩ እሱ ለካ እላይ ላይ እየማገጠ ነበረ። እኔ እኮ የጠረጠርኩት አልቀረም። ብቻ ያሳዝናል። ጭራሽ ገባ። እኔ ማመን አልችልም። ማቲያው ግራ ማመን አልችልም። ይሄን ማመን አልችልም። እነዚህ ቁጭ ብዬ ላይ ሆኖ ታዲያ ስራ ያው እንግዲህ ስልሽ እስኪወጣ ብንጠብቀው አይሻልም? እጂ ራሱን ታይዋለሽ ሲወጣ እኮ የትም አይሄድም። ወይኔ አይዞሽ አንቺ ተረጋጊ። ወይኔ ተረጋጊ። እንዴት እረጋጋለሁ? እንዴት ልረጋጋ? ምን ይዤ ልረጋጋ? የፈራሁት አልቀረም እኮ የፈራሁት ደረሰ። ተቃጠልኩ። ተረጋጊ። አይዞሽ። ወይኔ አይዞሽ ተረጋጊ። ወይኔ ምኑን ተረጋጋሁት? ቀለበትሽ ነው የታርገሽው? እኔ አሁን ሻወር እየወሰድኩ ነበር። በድንገት ስደውልልኝ እኮ ምንም ነገር ሳልይዝ ነው የመጣሁት። ቦርሳ እንኳን አልያዝኩም። ኦኬ ለዛ ነው ምን ተፈጠረ? አዎ ለዛ ነበረ። እኔማ መች እንደሆነ ብዬ ጠበቅኩኝ። መች ጭራሽ አሰብኩትና ወይኔ አይኑ ይገባኛል። ብቻ በቃ ተረጋጊ እባክሽ። እሺ እንዴት ልረጋጋ? በምን ሁኔታ ልረጋጋ? እንዴት ምን አይቼ ላይ እኮ ነው እየጨፈረብኝ ያለው። በምን መልኩ እኔ ህይወታችንን ለማስተካከል ሯሯጣለሁ። እሱ ግን አይዞሽ በቃ በእናትሽ ተረጋጊ። በቃ ምን ይመጣል? ተታመሚያለሽ በእናትሽ። አይ ከዚህ በላይ መታመም የለም። አይዞሽ በቃ እሱ አይደል ታዲያ ባለቤትሽ? አዎ ቆይ ተረጋጊ። እንግዲህ ተመልካቾቼ የዛሬው የክትትል እንግዲህ በዚህ አጠናቅናል። የዚህን ቀጣይ ክፍል ግን በነገው ዕለት ይዘንላችሁ እንመጣለን ማለት ነው። እንግዲህ በነገው ዕለት ምን እንደሚል አብረን
የምንሰማ ይሆናል ማለት ነው። ምን አይነት ምክንያት እቺስ ልጅ ሚስት እንዳለው እያወቀች ነው ከሱ ጋር የሆነችው? እነዚህ ነገሮች እንግዲህ ነገ አንድ ላይ ይዘን እንመጣለን ማለት ነው። ነገ እስከምንገናኝ መልካም ጊዜ። ቻው።